ሰላም ምንድን ነው ያለች? መጀመሪያ ተቅለሰለሰች። ከዛ ግን ይቅርታ ጠየቀችኝና የሆነ ሚስጥር እንደምትነግረኝ ነገረች። ምን ማለት? ዳሬ እንዴ ሰላም ደግሞ ልጅን ቢብሬ ነው እንጂ እኔ በቃኝ ብዬ አላውቅም። እኔ ምን ሰላሜ፣ እኔ እናትዬ እንመሳሰላለን እንዴ? ምን ማለት ነው? ግን እንዴት እናቴ እንዴት ትልሻለች? ማለት ከምን ተነስታ ነው እንደዛ ያለች? እኔ እንጃ። ግን አንተ ቆይ ለምን ደነገጥክ? እኔ እኮ በጣም ነው ደስ ያለኝ። ቆይ እናቴ ነች ስላለች ነው ደስ ያለሽ? አሁና ይችን የመሰለች የተርገበገበች ያደገች ልጅ አግኝቼ። እርግጠኛ ነሽ ማርቲ? አይ እንግዲህ እንዲሁ ግን እናቷ ናፍቃት ነው መሰለኝ። ብታይ መታ አይኔን ስታይኝ እንዴት እንደጨነቀኝ። በቃ መታ አጠገቤ ውሽቅ ስትል ውሃን እኮ ነው የሆነችብኝ። እና ተቆጣሻት? አይ ለምን እቆጣታለሁ? አንቺቴን ነው የበላች። ታውቃለህ፣ ድንገት ውሃዬን ጥያት ብሄድ ሌላ እናት ጋር እንዲህ የምትሆን ነገር ነው የመሰለኝ። የእውነት ደሬ ዳጣ በጣም የምታሳዝን ልጅ ናት። አዎ ማርቲ፣ አንዳንዴማ እንደ ህፃን ልጅ እኮ ነው የሚያደርጋት። ወይዘሮ ማርታ ዛሬ እንዴት ነው ዳሬ? ዛሬ ሚስጥር እንደምታወራኝ እኮ ተስፋ አደርጋለሁኝ። ሰላም ደረጀ ዛሬ ሚስጥር ያወራሻል፣ የሚያወራሽ ነገር አለ ብላኛለች። ስለዚህ ምንድን ነበር ዛሬ ልታወራኝ ያሰብከው ብላ እንግዲህ ጠይቀዋለኝ። የሚገርመው ነገር ሰላም የልጅን ሁኔታ ማታሳውቀኝ ከሆነ ወይዘሮ ማርታ እነግራታለሁ ብላ እንግዲህ ማስጠንቀቂያም ማስፈራሪያም ጭምር ነግራው ነበረ። በመጨረሻም እንግዲህ አልነግርሽም ታገሽኝ እያላት ነበረ። ብዙ ጊዜ ታግሳለች እውነት ለመናገር ግን በመጨረሻ እንግዲህ ለወይዘሮ ማርታ እንደምነግራት ምንም አትጠራጥር ብለው ነበረ። እንግዲህ እሱም አልቀረም። ዛሬ እንግዲህ በመጀመሪያ ይቅርታ ብላ ተቅለስልሳ እንግዲህ ያው ደረጀ የሚነግርሽ ሚስጥር አለ ብላኛለች። ስለዚህ ምንድነው ብላ ነው የጠየቀችው። እንግዲህ እነሱ ያው ውጭ ላይ ፈታ ዘና እያሉ ነበረ፣ ራሳቸውን እያዝናኑ ስለነበረ በዛን ታይም ነው እንግዲህ በሞቅታ በጨዋታ መካከል ወይዘሮ ማርታ እንግዲህ የጠየቀችው። ደረጀም እንግዲህ በጣም ነው የደነገጠው። ማለት ምን ከየት እንዴት ብሎ ነው እንግዲህ በጣም ነው የደነገጠው። ማለት ምንድነው አለች ምናምን ሲላት አይ አላውቅም ብቻ ግን ሚስጥር ይነግርሻል ብላኛለች እና ምንድነው ከኔም የተደበቀ ሚስጥር መኖር ጀመረ እንዴ ምናምን ብላ እንግዲህ ጠይቀዋለች። ጋሽ ደረጀም ደንግጧል። እንግዲህ ምን ይላት ይችላል? አረ ምንም የለም ብሎ ነው እንግዲህ እርግጠኛ ነው የሚያስቀይሳት ማርታን። ምክንያቱም ቢናገር ነበር ጥሩ፣ ግን መናገር አይፈልግም። ያው እንደምታውቀው ስለሚፈራ ነው፣ ከሌላ አንፃር እንኳን አይደለም። እንግዲህ ሰላም ግን አልፋታህም ብለዋል። እንግዲህ ነገሮችን ጀምረዋል ማለት ነው። ስለዚህ አሁን ደረጀ ግዴታ መወሰን ይጠበቅበታል ማለት ነው። እንግዲህ ጋሽ ደረጀ በጣም ነው የተጨነቀው። በጣም በቃ ከአእምሮ በላይ ነው የሆነበት እያንዳንዱ ነገር። አንዱ ሲለው አንዱ አሁን እዚህ ጋር በቃ ዳጣም ልጁ መሆኗን በጣም ወዷል። ሁሉ ነገር ደስ ብሎታል። ግን ደግሞ ወይዘሮ ማርታ ይሄን ነገር ስላላወቀች እንዴት አድርጎ ማስረዳት እንዳለበት በጣም ተቸግሯል። ሲቀጥል ደግሞ ዳጣ እዚህ ጋር እናቴን ትለዋለች፣ ሰላም አባቴ፣ ሰላምም ልጄን ትለዋለች። ከዛ እዚህ መካከል እንግዲህ ደረጀ በጣም ስትረስ ነው የሆነው። ለወይዘሮ ማርታ አይናገር ትዳሬ ፈርሳ ልጆች ይበተናሉ፣ እንዲሁም ደግሞ እሷ ይሄን ያክል እምነት የጣለችብኝ እኔ እንዴት ሆናለሁ የሚል ነገር ስላለ በጣም በጣም ተደብሯል ማለት ነው። ሁለተኛ እንግዲህ ሰላም ደግሞ ልጄን ብለው ቢናገርና እዚህ ጋር ቢያስተዋውቅ ሌላ ነገር ቤት ውስጥ ስለሚጠረጠር ሌላ ነገር ስለሚፈጠር ብሎ እንግዲህ ሁሉም በሆዱ ቻል አድርጎታል። ሌላው ደግሞ በመጨረሻ እንዴት አድርጎ ማስረዳት እንዳለበት ራሱ ግራ ተጋብቷል። እንግዲህ ያንዴ ስተት አንድ ቀን ውሎ ሲያድር መልሶ ሌላ ስተት ይፈጥራል ብላ ነበር ሰላምና እንደተባለውም እንግዲህ ነገርዮሽ እየተወሳሰበ እንግዲህ አሁን ላይ አብጌል ለራሱ በቃ ብዙ ነገሮች እየተፈላሰፈ የነበረ እንግዲህ ዛሬ እናታና ውሃ እንዲሁም ዳጣ
አንድ ላይ የተጫወቱ ነበረና ኳስ የተጫወቱ ሲያያቸው ደረጃ በጣም ተመስጦ በቃ ውስጡ ደስ ብሎት ምናምን ነበር እያሳለፈ የነበረውና አብጌል እንግዲህ ከኋላው በውስጡ እያሰበ እያወራ ነበረ ከራሱ ጋር እና አብጌል እንግዲህ ጎተት ብላ መጣ። አባዬ ምን ነው ምንድነው ነበር ያለችውና ምን ሆነሽ አንቺ እኮ የለሽም እንዴ ብሎ ነበር የመለሰላት። ከዛም እንግዲህ ምንድነው አባዬ እንደዚህ ያሳሰበህ በቃ በሐሳብ ይደሃል እኮ ንገረኝ ምናምን ያለች ነበርና እንግዲህ በቅኔ አድርጎ ነግሯታል። አንዲ ሰው ወይም አባትሽ እኔ አባትሽ በሆነ ምንም አይነት ነገር ስተሰርቻ አላቅም ግን የሆነ ሰዓት ላይ ሙስና ሰርቼ ብታሰር በዛ በሙስና ወንጀል ግን የመጀመሪያ ነው ያረኩትም ከዛም በፊት አድርጌ አላቅም ከዛም በኋላ አድርጌ አላቅም ግን በዛ በሙስና እንትን ብያዝና ብታሰር አንቺ ምን ታደርጊያለሽ? እንዲታሰር ተወስኛለሽ ወይ ደግሞ እንዳልታሰር የምትችይውን ያክል ታደርጊያለሽ ሲላት እንግዲህ ምንድነው ያለችው? አይ ከሰረቀ ይታሰራል አለች። እንዴ እኔ አባትሽ በሆን ሲላት አይ አንተ ማሰርቅም እንዴ ማሰርቃቃለሁ አለኝ ማለት ነው። አይ ቢሆን ሰርቅ አድርጌው ቢሆን ከሆነማ ትታሰራለህ እና ብዬል እንዴ ያለ እንትን የላትም ማለት ነው። እና በቃ ቅኔው አልገባት ብሎ ብቻ ግን እንትን እያለች ነበረ። አንቺ የሆነ ነገር አንድ ሰው ገለሽ እዚህ ጋር ስቀብሪ ባይሽ ገላ እዚህ ጋር እየቀበረች ነው ብዬ አልናገርም። እስከ መክፈል ያለበት መስዋዕትነት እንከፍላለሁ እንጂ አንቺ እኔ ብቻ ከሆነ ያየውሽ እሷን እንዲያረገችው ብላ ብዬ መቼም ነው ማልናገረው ሲላት እንዴ ለምን አባዬ ለምን መናገር አለባት ማለት ነው። ወይኔ አብጌል እኮ ማለት ነው ዘና ነው የምታረግም ቢስ ሐሳቧ ሁሉ ማለት ቤተሰብ የሚባል ነገር አለ። አባት፣ እናት፣ እህት፣ ወንድም፣ ልጅ ያለው ትስስር በቃ ምንም አይገባትም አብጌል። በርግጥ ልክ ነች። ወንጀል የሰራ ሰው ለወንጀሉ ቅጣት ነው ማግኘት ያለበት። በወንጀሉ መቀጣት በሰራው ጥፋት በጥፋቱ እንትን ማለት ነው እንጂ አንዱ ባንዱ መቸፋፈን አይቻልም። በርግጥ ልክ ናት። ግን ደግሞ ማለት አንዳንዴ መሸፈን ባላባችሁ ሰዓት ግዴታ መሸፈን ደግሞ የማይቀር ነው ማለት ነው። እና ቤተሰቦቻችን ያው በዛ አልፏታል እንግዲህ ያለውን ነገር ያው አብጌል እንደማትበገር ነው። ሌላው እንግዲህ ዳጣ እናቴ ነሽ ወይ ብለዋ ወይዘሮ ማርታን ባደረገችው ጥያቄ ወይዘሮ ማርታ እንግዲህ በጣም ግራ ሲገባት ነበር እንዳያችሁ። በመጨረሻም እንግዲህ ያው እንደ ልጅ የፈለገችውን ፍቅር ሰጥታ አቅፋት ስማት ዳብሳት ምናምን ሄዳለች። ሰላም ጋር ማለት ነገሮች ይወሩ ነበረ። ሰላም ስለ እናትነት እንግዲህ የሁሉም እናት እኮ እናት ማለት እኮ በቃ ብዙ ነገር ናት። ለልጇ ስትል ህይወቷን መስዋዕት የምታደርግ በቃ ብዙ ነገር ነች እናት። ደግሞ እንግዲህ ይሄን የተነሳው ምንድነው ዳጣ እትዬ እንደው እናቴ ብትሆን ብላ ስላወራች ነበርና እናት እኮ እናት ናት። ትጥቆርም ትቅላም ትቅጠንም ተወፍርም እናት ናት። እና የሁላችንም እናቶች እኮ እናት ናት ብላ ነበረ ሰላም ያለቻትና ያው በቃ ነው እንዴ ብላ እንግዲህ ነገሩን እንትን ብላ ነው ያደረገችው። ቤተሰቦቻችን ያው ደስ የሚል ነበረ። በመጨረሻም እንግዲህ አብጌልና ዳጣ ፊት ለፊት ተፋጠዋል። እንግዲህ እሱም እንግዲህ የናታን ጉዳይ ነው። አያገባሽም፣ አይመለከትሽም ናታን የኔና የኔ ብቻ ነው ብላለች አብጌል። እንግዲህ አሁን ወደ ድብድብና ወደ በቀል ነገሩ ልታዞረው ይመስላል። እንግዲህ በፍቅር ያው ናታን ከዳጣ ጋር ነው፣ ግን እሷ ደግሞ በፎርስ ወይም በጉልበት እንግዲህ ቀምታ ለማምጣት ደፋ ቀና እያለች ነው። ይሳካላት ይሆን? እሱን እንግዲህ በቀጣይ በአዲስ ቪዲዮ ነው እና የምንችለው። ቤተሰቦቻችን ሰብስክራይብ ያላርጋችሁ ሰብስክራይብ፣ ላይክ በማድረግ አበረታቱኝ ቤተሰቦቼ። በተረፈ ወዳችኋለሁ። አይ ላቭ ዩ ሶ ማች። ላይክ የረሳችሁ ቤተሰቦቼ ላይክ አድርጉ። ሁሌም እንደተለመደው አዲስ ቪዲዮዎችን ስንጭን ወደ እናንተ እንዲደርስ ደግሞ ሰብስክራይብ አድርጋችሁ የደውል ምልክቱን ማጥቆራችሁን አትርሱ። ባይ ባይ።